ዳዊት የሚጸልይ ሰው የማንን ልብ ነው የሚያገኘው? የእግዚአብሔር ልብ ነው። የእግዚአብሔር ልብ ማለት ያለ ሰይፍ የሚዋጉበት ረቂቅ የብርሃን ሰይፍ ነው። ኃጢአተኛ ነኝ ብሎ ጸሎት የማያርቅ ብዙ ሰው ወጣትነት ለየተጋርሎ እድሜ ስለሆነ የበለጠ ስጋውና ደሙ የሚያስፈልገው በወጣትነት ጊዜ ነው። ለማንኛውም ልጅ በድሏል ይቅርታ ታደርግለታለህ ወይ ብለሽ ጸልይልኝ። እሺ ሰላም ኦርቶዶክሳዊ ወጣቶች፣ ይህ ወራዝ ሚዲያ ነው። ወራዝ ሚዲያ ኦርቶዶክሳዊ ወጣቶች በመንፈሳዊ ሕይወታቸው እንዲያድጉ የተለያዩ አጫጭርና ቁም ነገር አዘል የሆኑ ቪዲዮዎችን በጋራ እየተመለከትን ሪአክት የምናደርግበት ቤት ነው። ለዛሬ የተለያዩ አጫጭርና አስተማሪ ቪዲዮዎችን ይዘናል። ይህን ቤት ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ይህን ቪዲዮ ደግሞ ለብዙዎች ተደራሽ እንዲሆን ሼር እና ላይክ በማድረግ እንድትተባበሩ ጠይቃችኋለሁ። ቀዳሚ ወደምናደርገው ወደ መጀመሪያ ቪዲዮ፣ ዳዊት የሚጸልይ ሰው። ዳዊት የሚጸልይ ሰው የማንን ልብ ነው የሚያገኘው? የእግዚአብሔር ልብ ነው። የእግዚአብሔር ልቡ ምንድነው? ሰው መውደድ ነው። የእግዚአብሔር ልቡ ሰው ወዳጅ ነው። ዳዊት የሚጸልይ ሰው እግዚአብሔር ልብ ያገኝ። አሁን ዳዊት ጸልዩ ነው። ዳዊት ጸልዩ እንደው ምዕመናንም ተነግራችሁ አትሰሙ ይመስለኛል። የማትሰሙትን ነው። ለምሳሌ አንድ ነገር ልንገራችሁ። ገዳም ትመጣላችሁ አይደል? ትመጣላችሁ። እኛንም ራሱ ሰው መስለናችሁ እንደው አባል ለምክር ፈልጌ ምናምን እኔን ከምታገኙ ወንድሜ 40 ቀን ዳዊትህን ድገም፣ ትርፍ የለኝም እኔ ዳዊት መፍትሄ ነው ነግራችሁ። እኔስ መቼስ እንደናንተው አይነት ነኝ፣ ግን በጣም የሆነ በጣም የበቃ ባይታዊ ለማግኘት ከምትሯሯጡ ዳዊታችሁን ቁጭ ብለህ ጸልይ። ዝም ብለህ መልስ አለ እዚያ ውስጥ። ዳዊት የእውነቴን ነግራችሁ ለ40 ቀን ያህል ጸሎት ዳዊቴን አላቋርጥም ብላችሁ ወስኑና ድገሙ። እግዚአብሔር ቅርብ ነው አይደል ያለ ቅዱስ ዳዊት። አዎ ቅዱስ ጳውሎስም ፊልጵስዩስ ምዕራፍ 4 ላይ እግዚአብሔር ቅርብ ነው፣ ልመናችሁን ወደሱ አቅርቡ እንጂ ባንዳች ነገር አትጨነቁ ነው። እግዚአብሔር ቅርብ ነው። እግዚአብሔር ሩቅ አይደለም፣ ከኛ የራቅ አይደለም፣ ከማንም የራቅ አይደለም። እግዚአብሔር ከነፍሰ ገዳይ ይሁን ከሌባ ይሁን ከመንዝራ ይሁን ከማንም እግዚአብሔር ሩቅ አይደለም። ለሚጠራው ሁሉ ቅርብ ነው። አሜን። አምላካችን እግዚአብሔር ለሁላችን ቅርብ ስለሆነ በቸርነቱ በምህረቱ ይቅረበን። ይህን ቪዲዮ ለብዙዎች ተደራሽ እንዲሆን ላይክ እና ሼር አድርጉት። አባታችን ቃለ ሕይወት ያሰማልን። ጾም ማለት ያለ ሰይፍ የሚዋጉበት ረቂቅ የብርሃን ሰይፍ ነው። አስቴር ወገኖቿን የሚጨርሰውን ሃማን ለመጋደል ሰይፍ አልታጠቀችም፣ ጾመች። ስትጾም እሷ ሰይፍ ሳታነሳ የእሷን ወገኖች የሚገለው ሃማ ራሱ የእሷን አጎት ሊሰቅልበት ባዘጋጀው እንጨት ተሰቅሎ ሞተ። ለሚመለስ ጠላት ልብ የሚሰጥ ልቡ ለደነደነ ጠላት ደግሞ የሚዋጋ ሰይፍ ጾም ነው። ጾም አምላካችን እግዚአብሔር በዚህ በጾመ ፍልሰታ መልካሙን መልሳችንን እንዲሁም ደግሞ ሰይጣንን ድል የምናደርግበትን ሰይፍ አምላካችን እግዚአብሔር ያስታጥቀን። ምን ሰዓት መጸለይ እንዳለብኝ ትነግሪኛለሽ? ቅዳሴ ላይ ናቸው። ይህች ሴት ቅዳሴ እየተቀደሰ ጸሎት እያደረገች ነው። ቅዳሴ እየተጸለየ እየተቀደሰ ልንገራት። ጉዴ! እኔም ቅዳሴውን ትድስ ለብሷ ማሰብ ጀመርኩ። በቅዳሴ ሰዓት ላይ የተሳሳተ ነገር ማድረግ ሌሎችንም የሚረብሽ ነገር እንደሆነ መልእክት ነው። ሳይቀር ነገር ትሻላል። ግሩም ተረጋግቼ ቅዳሴ ላስቀድስ። አናግሪያት እስኪ ምከሪያት። የተሳሳተችውንም ነገር ደግሞ አስረጃት። እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ይሁን ነገር ልልሽ ፈልጌ ነበር። እሺ ችግር የለውም። ምንድነው? በቅድም ጥሩ አጭር ድራማ ጸሎት ታረጊ ያየሽ ነበርና ስህተት መሆኑን ግን ታውቂያለሽ? ስንቶቻችን ስህተት መሆኑን የምናውቀው? በቅዳሴ ሰዓት የግል ጸሎት መጸለይ ትልቅ ጸሎት ነው። ሁላችንም የምንሳተፍበት ነው። ተስጦ እየተቀባበልን እግዚአብሔርን የምናመሰግንበት ትልቁ የጸሎት ሰዓት ነው። ታዲያ ይህ ትልቅ የጸሎት መጽሐፍ ተዘርግቶ የግል ጸሎታችንን ማድረስ ማለት ፀሐይ በወጣበት ሻማ ይዞ እንደመቆም ማለት ነው። ያ ማለት እኛ የምናደርሰው የግል ጸሎት በዚህ ሰዓት ላይ ምንም ነው ማለት ነው።
በእውነት እስካሁን ድረስ አላወቅኩም ነበረ። እሺ ታዲያ ምን ሰዓት መጸለይ እንዳለብኝ ትነግሪኛለሽ? ቅዳሴ ከመጀመሪያቸው በፊት ከሆነ የምትመጪው አሐዱ ከመባሉ በፊት የግል ጸሎትሽን አድርሰሽ መጨረስሽና ከዛም በኋላ አሐዱ ከመባሉ በፊት ካልሆነ ግን ቅዳሴውን ጨርሰሽ ወይም ቅዳሴው ካለቀ በኋላ ድርገት ከወረደ በኋላ ጸሎትሽን መድረስ ትችያለሽ። እሺ እህት በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ጥሩ መልእክት ያለው አጭር ድራማ ነው። አያችሁ ሁልጊዜም ቢሆን ማስተዋል ያለብን ስርዓተ ቤተክርስቲያን አንደኛ አለማክበራችን ሌላውን ይረብሻል፣ ሁለተኛም ደግሞ የምናደርገው ነገር ከስርዓተ ቤተክርስቲያን እንዳልወጣ ማረጋገጥ ይጠብቀናል። ሁልጊዜም ቢሆን የግል ጸሎታችን በማህበር ከምንጸልየው ጸሎት አይበልጥም፣ በጣም ልንይዘው የሚገባ። ስለዚህ ቅዳሴ ደግሞ የማህበር ጸሎት ነው። ቅዳሴ እየተቀባበልን የምናስቀድሰው በረከት የምናገኝበት ጸሎታችንን ወደ እግዚአብሔር የምናቀርብበት መንገድ እንጂ በግላችን መተን ጸሎት የምናደርግበት የምናደርስበት ሰዓት እንዳልሆነ ልንይዝ ያስፈልጋል። እህቶቻችንም ያስረዱን ያሳውቁን እሱን ነው። ይህን ቪዲዮ በቅዳሴ ሰዓት ጸሎት እየጸለየ ላስቸገረ ጓደኛችሁ ላኩለት። ኃጢአተኛ ነኝ ብሎ ጸሎት የማያደርግ ብዙ ሰው ኧረ ማታ እኔ እንደዛ ብዙዎች ጠዋት ለጸሎት እቆማለሁ። እንግዲህ በሄድኩበት ሁሉ የማወራው ነገር አለ። እኔ አሁን አንዲት እህት ስሟን በጠቅስ በጣም ብዙ ሰዎች ያውቋታል። በጣም በጣም ትልቅ መንፈሳዊ ሴት ናት፣ ትልቅ አስተማሪ ናት። እና እንዴት የነበራት ህይወት ይገርማል። በጣም የስካር ህይወት፣ የክለብ ህይወት ነበር። እና ጓደኞቿ በጣም ያስገርማቸው ነገር አለ። ሌሊት ትገባና ጠዋት ተነሳ በአንድ አይኗ ውዳሴ ማርያም ታርሳታለች። ሰክራ እኮ ነው የሚገባችሁ። ልብሷን ሁሉ አልቀየረችም። ጸሎት አታቋርጥ። በጣም የሚገርመኝ ጸሎት መቼም አስታጉላ አታውቅም። የሚገርም እዛው ክለብ ቆይታ ምናምን ከዶርም ለሊት 9 ሰዓት ነጠላ አምጦልኝ ብላ ማለት ትገባለች። እንደዛ በቃ መቆም እያቃታት ምናምን አስቀድሳ ትወጣለች። ተቀየረች። ያንን ኃጢአት ድል ያደረገችው በነገራችን ላይ በተቃራኒው ነገር በማድረግ በጣም ብዙ ወንድምና እህቶች በኃጢአቱ ተዘፍቀን ይቀረን በኃጢአታችን ምክንያት ከብዙ መንፈሳዊ ተግባራቶች ስለራቅን አይገባኝም እንዴት አደርጋለሁ ይሄንን ምናን በሚል ሰበብ ማለት ነውና ከጸሎት ብዙ የሚያርቅ ነገር ኃጢአት ነው የአብዛኛው ወጣት። ስለዚህ ከሆነ ኃጢአት ትርቃለህ፣ ንስሐ የገባ ሰሞን በጣም ጸሎተኛ ትሆናለህ። ድንገት ያከፉ ልማድ የለመደብህ ኃጢአት ልክ ሲመጣ ግን ትተዋዋል። ከዛ ድጋሚ ለመመለስ ወይ ንስሐ መግባት አለብህ ወይ ወደ እግዚአብሔር መቅረብ አለብህ ወይ ኃጢአቱን መተው አለብህ። እንደዚህ የሚባል ነገር የለም። እግዚአብሔር ለጸሎት ያስቀመጠው መስፈርት አለ ካልከኝ ምንም የለም። ጸሎት ለመጸለይ ወይ ክርስቶስ አለ ያስቀመጠው መስፈርት መጸለይ እግዚአብሔር አይችልም ተብሎ የተጻፈው ነገር መጽሐፍ ቅዱስ ላይ አንድ ነገር እሱም ራሱን መካድ አይችልም ማለት ነው። የተናገረውን ቃል እንደ ሰው ልጅ ሐሳብ ሊቀይር አይችልም። እግዚአብሔር ገብቷል። አሁን የዛሬ 2000 ምናምን ወንጌል የተናገረውን አምላክ ወይ ተሳስቼ ነው አሁን እና አይልም። that means አደርገዋለሁ ያለውን ነገር አንተ ሄደ እግዚአብሔር ፊት መከራከር ይችላል። አድርጓለሁ ብለሃል ማለት ይችላል። እግዚአብሔር ስላለ ብቻ ያድርጓል። ቅድም እንዳልኩ ካላቸው ነገሮች አንዱ በስሜ የተሰበሰቡ ከጠራኝ ይመጣሉ ብሎ እና ምንም ውስጥ ብትሆን ስሙን ከጠራ ይመጣል አለ አጠገብ። መጀመሪያም አንተ ጋር ነው ግን ይሰማሃል ስሙን ከጠራ። ጸሎት ከኃጢአታችን የምንመለስበት መንገድ ነው። ጸሎትን ማስታጎል በኃጢአቱ አጸግጥ ውስጥ እንድንገባ የሚያደርግ እንጂ ከዛ ምን ወጣ አደርገ አይደለም። ንጹህ ስንሆን ቅዱስ ስንሆን ወይም ደግሞ ኃጢአቱን ስተው የሚባል ነገር የለምና በጸሎታችን በርትተን ኃጢአታችንም ደግሞ ከእግዚአብሔር ዘንድ ይቅርታ እስክናገኝ ድረስ በንስሐ ልንመላለስ ያስፈልጋል። አምላካችን እግዚአብሔር ሁላችንንም ይቅር ይበለን። በፍልሰታ ስግደት የምትሰግዱ ሰዎች በደንብ አድርጋችሁ ስሙኝ። ከመሸነ የመጣሁት ግን ከተባበራችሁ በአጭር ሰዓት ለብዙዎች እንዲዳረስ ማድረግ ስለምትችሉ በደንብ አድርጋችሁ ሼርና ኮፒ ሊንክ ላይ ሪፖስት እያደረጋችሁ ለብዙዎች እንዲዳረስና ብዙዎች እንዲማሩበት አድርጉት። ኮሜንት ላይ ደግሞ እንሰግድልሃለን እያላችሁ ሁላችሁም ጻፉ። እና ደግሞ ሰዎች በጸሎታችሁ አስቡኝ ብለው የክርስትና ስማቸውን ሲሰጧችሁ ምን ብላችሁ መጸለይ እንዳለባችሁ በጸሎታችሁ መካከል የቱ ጋር ስማቸውን አስገብታችሁ መጸለይ እንዳለባችሁ ድርግም ዩቲዩብ ላይ ሰርቼላችኋለሁ፣ እየገባችሁ ተመልከቱ። እና ብዙዎቻችሁ በውስጥ መስመር በጾመ ፍልሰታ መስገድ ይቻላል እያላችሁ በጣም ብዙ ሰው ነው የጠየቀኝ በውስጥ መስመር ማለት ነው። እናም አይውላችሁ ጾም፣ ጸሎት፣ ምጽዋት፣ ስግደት እነዚህ አይነጣጠሉም፣ አይለያዩም። ሁልጊዜ ጾም ባለበት ስግደት አለ ከግዝት በዓላት ውጪ እና በጾም መስገድ ይቻላል እንዴ?
በጾም ያልተሰገደ ታዲያ መቼ ሊሰገድ ነው? እና እንደውም አብዝተን በደንብ አድርገን መስገድ አለብን ማለት ነው። ሁላችሁም ኮሜንት ላይ አቤቱ እንሰግድልሃለን እያላችሁ ጻፉ። ቪዲዮውን ለብዙዎች አደርሱትና በአጭር ሰዓት ብዙዎች ይማሩበት ሼር እያደረጋችሁ ማለት ነው። ቤቱ ይጠቅማችኋል። ሁላችሁም ፎሎ አድርጉት። እወዳችኋለሁ። ቤትም ደግሞ ፎሎ አድርጉት። ወንድማችን ቃል ያሰማልን። በጾም ሰዓት ስግደት፣ ምጽዋት የሚቋረጡ አይደሉም። ሶስቶች ጸሎት፣ ምጽዋት፣ ስግደት የሚነጣ መንፈሳዊ ተግባራት ናቸው። ሁልጊዜም ቢሆን ልናደርጋቸው የሚገባ በሰንበት ቀን እንዲሁም ደግሞ በግዝት በዓላት ካልሆነ በስተቀር ማለት ነው። ስለዚህ በደንብ ልናስብበትና ልንረዳ ያስፈልጋል። ወጣትነት የተጋድሎ እድሜ ስለሆነ የበለጠ ስጋውና ደሙ የሚያስፈልገው በወጣትነት ጊዜ ነው። የድካም ጊዜ ሳይመጣ ደስ ያሰኙ የምትላቸው ጊዜ ሳይመጡ በጉብዝና ወራት ፈጣሪን አስብ የተባለው ለዚህ ነው። የበለጠ እግዚአብሔርን ማገልገል የሚቻለው በወጣትነት ነው። እውነቱን ለመናገር በዚህ ዓለም ተመልሶ የማይመጣ ነገር ቢኖር በወጣትነት ጊዜ እግዚአብሔርን ማገልገል ነው። እግዚአብሔር በየትኛውም ሰዓት ብንመጣ ይቀበላል። ሸምግለን በ70 በ80 ብንመጣ ይቀበላል። ምንም የ11 ሰዓት የመጡትም ተቀበሏል። ግን በሽምግልና ብንመጣ ግን መልሰን የማናገኘው ነገር አለ። እሱ ምንድነው? ወጣትነታችንን ለእግዚአብሔር መስጠትን ግን መልሰን ማግኘት አንችልም። ያን በኋላ ንስሐ ብንገባ ንስሐ መልሶ ወጣት ጎልማሳ ያደርገን። በቃ እድሜ ከሄደ ሄዷል፣ እድሜ ከተቃጠለ ተቃጥሏል። የበላይትን ያክል ንጽህና ቢኖረን፣ የዮሐንስ መጥምቅን ያክል ንጽህና ቢኖረን 30 ዓመት በምድረ በዳ ብቻውን የኖረ 1000 ዓመት በበረሃ ብቻችንን ስንጋደል ብንኖር አንድ ቀን ለመቅረብ አንችልም። 7 ዓመት ያለ እረፍት የተጋደለ ቅዱስ ጊዮርጊስ አንድ ቀን ለመቅረብ አይችልም። በራሱ ተጋድሎ ብቻ ማንም ሰው በቅቶ ሊቆርብ አይችልም። ሕፃናት የሚቆርቡት በቅተው አይደለም። 70-80 ዓመት የሆናቸው አረጋውያን የሚቆርቡት በቅተው አይደለም። እናቶች ባለማወቅ ወጣቶች ሲቆርቡ ሰው አቤት ደሞ ነች የምትቆርብ ወግጅ ይያል በመቃወሉ የሚያባረሩ ያው ቀንተው በሚችሉት ነው። መቼም ሰው በገባው ልክ ግን ችግር ነው። ሕፃናት የሚቆርቡት በቅተው ነው ማለት ነው። እነማሆይ እናቶቻችን አባቶቻችን 70-80 ዓመት የሆናችሁ እናንተ የምትቆርቡት በቅታችሁ ነው። ወጣቱ ያልበቃ እናንተ የበቃችሁ። ከባዱ ክህደትና ድፍረት ይሄ ነው። ሰው 90-100 ዓመት ቢሆነው በቅቶ አይቆርብም። መቼም ቢሆን ሰው በቅቶ አይቆርብም። መቼም ድካሜን ቢወለድ በቅቶ አይቆርብም። ጸጋ ሆኖ የተሰጠንን መድኃኒት ሆኖ የተሰጠንን ስጋውና ደሙን በጥበብ እግዚአብሔርን በመፍራት ጥበብ ሆነን እንቅረብ ነው። አዎ እኔ መቼም ቢሆን የበቃው አንተን ለመቀበል የሚችል አይደለም፣ ይታውቀዋለህ። ግን ደግሞ አንተ ስጋዬን ብሉ ደሜን ጠጡ ብለሃል። አንተ ራስን ሰጥ ኑ ብሉ ይጠጡ ይብልሃል በቸርነት። ስለዚህ እኔ መቼም ልበቃ እንደማልችል አውቃለሁ። መቼም የሚገባኝ እንዳልሆነ አውቃለሁ። ግን ደግሞ በሽተኛነቴን አምናለሁ። አንተ ደግሞ መድኃኒት ነህ። ስለዚህ ታጥፍ መድኃኒቱን ልይ ብሎ አምኖ በትህትና በፈሪሃ እግዚአብሔር ሆኖ መቅረብ ነው እንጂ አልበቃሁም በዚህ የሚል አይነት ስሌት የትም አያደርስም። ቃልዎት ያሰማልን ለመምህራችን። የክርስቶስን ስጋና ደም የምንቀበለው ጣዕሙንም ደግሞ የምንረዳው በወጣትነታችን ነው። በወጣትነታችን ደግሞ ስንቀበል ተዘጋጅተን ከንስሐ አባታችን ፍቃድ አግኝተን ነው እንጂ በቅቶ የሚቀበል በምድር ላይ ማንም የለም። የክርስቶስን ስጋና ደም ይልቁንም ደግሞ የክርስቶስን በቅቶ የተቀበለ ከእናታችን ከቅድስት ድንግል ማርያም ውጭ ማንም ስለሌለ ይህን ልናስብበት ይገባል። ለመድኃኒዓለም ልጅ በድሏል፣ ይቅርታ ታደርግለታለህ ወይ ብለሽ ጸልይልኝ። እሺ ስሙት እስኪ። መንፈሳዊ ድራማ ነው፣ በጣም አስተማሪ ይዘት ያለው። ወደ ቤተክርስቲያን ነሽ? አዎ። ለመድኃኒዓለም ልጅ በድሏል፣ ይቅርታ ታደርግለታለህ ወይ ብለሽ ጸልይልኝ። እሺ ጸልይልኝ ለሚለው ወንድማችሁ ላኩለት። በየጊዜው በየቀኑ በየሰዓቱ ምሰራው ኃጢአት ለራሴው አይነቱ እያስገረመኝ እያስደነገጠኝ ነው። አንዴ ብቻ መድኃኒዓለምን ማረው ልጅን ብለሽ ጸልይልኝ። ስንቶቻችን ነገር ለሌሎች ለእህቶች ወንድሞች ጸልዩልን እያለን ምን ጸልየው? እስኪ ኮሜንት ላይ አሳውቁ። እየፈለገችው ሰላም ነህ? ደህና ነህ ማለት ነው። ደክሞት ዝሎ እየመጣ ጸልይልኝ። ምንም ቃል የለኝም፣ በቃ ጸልይልኝ ብቻ። ለምን ለመድኃኒዓለም ራስህ አትነግረውም? ለምን ደጁ አትሄድም? የኃጢአቴ ብዛት የአባቴን ጥጅ የሚያሳየኝ አይደለም።
መድኃኔዓለም እኮ የኛ የኃጢአተኞች አባት ነው። መለወጣችንን ብቻ እኮ ነው የሚፈልገው። ቤቱን አቆሽሻለሁ ይቅርብኝ። ኃጢአተኛ ነኝ ብለህ ከደጁ መቅረትህ ጥሩ ያረክ እየመሰለህ ነው? ይሄ ሰይጣን ስራ ነው። ለሰይጣን በጣም ምቹ እየሆንክለት ነው። ሆስፒታል ውስጥ ታማሚዎች የነገረንም ይሄን ሐሳብ ሲሆን ዶክተሮች በጣፋጭ ነገር ጠቅልለው ይሰጧቸዋል። ሰይጣንም እያደረገ ያለው ይሄንን ነው። ሰይጣን ኃጢአትህን ጽድቅ በሚመስል መሸፈኛ ጠቅልሎታል። ደጁ ሄጄ ቤቱን አላቆሽሽም በሚል ሽፋን ከደጁ እያስቀረህ ነው። እውነት ነው። እናም ኃጢአት ውስጥ እንድትዘፈቅ እያደረገህ ነው። ሆስፒታል የሚያደርጉት ሰውን ለማዳን ነው። ሰይጣን ግን የሰው ዘርን ለማጥፋት ነው። ምንም ብንበድል የአምላክ ልጆች ነው። አምላክ ደግሞ በፍጹም እግዚአብሔር ልጆች ነው። ትጸልይልሃለሁ። አይገፋም። ጸልዩልን እያላችሁ ራሳችሁ በጸሎት የማትተጉ ሰዎች አደራ ይህን ነገር በጣም አስቡበት። እንዴት ነህ? ደህና ነኝ። ዛሬ ምን ብዬ ልጸልይልህ? ራሴ ጸልያለሁ። ግሩም ነው። ጥሩ ነው። ጥሩ መለወጥ ነው። መልበስ አቃተው። ነጠላ እንዴት እንደሚለበስ ጠፋኝ። ችግር የለውም። ምን ብትወደኝ ነው ምን ብታስበኝ አዲስ ዘመን ቀን ያሳየ ራሳችሁን ጸልዩ ማለት የሚገባ ስርዓተ ቤተክርስቲያን ቢሆንም ግን ደግሞ ራሳችሁ በጸሎት ለመበርታት ለመትጋት መሞከር አለባችሁ። የእናንተ ጸሎት ወይም ደግሞ የሌላው የወንድማችሁ ጸሎት የሚሰምረው እናንተ በጸሎት ስታግዙት ብቻ ነው። ይሄ ስርዓተ ቤተክርስቲያን እንዳልሆነ ልታስቡና ጸልዩልኝ ብቻ ማለት ዋጋ እንደማያስገኝ ልታስቡት ይገባል። ቅድም ወንድማችንም ያለው ምንም እንኳን በኃጢአታችን በበደላችን ብንገኝም ግን ወደ እግዚአብሔር መጸለያችን ማቋረጥ የለብንም። ምክንያቱም እሱ ገፍቶ የሚያስወጣው የእንጀራ ልጅ የለውም። እኛ ሁላችንም ከጻድቁ እስከ ኃጡ የእግዚአብሔር ልጆች ነን። ይሄ ልታስቡበት ይገባል። ስሙን መጥቀስ አያስፈልገኝም። አንድ ሚዲያ ላይ ነው ወጥቶ እንዲህ ያለው 90% የኢትዮጵያ ሕዝብ አጋንንት አለበት አለ። አይከብድም? በጣም ነው የሚገርመው። 90% የኢትዮጵያ ሕዝብ አጋንንት አለበት ማለት ምን የሚያስረዳ ይመስላችኋል? አንደኛ ትዕቢት ነው። በጣም ከፍ ያለ ትዕቢት ብሎ መናገር እንዳለበት በምን አወቅ? በቅተህ ነው እንዲሁ እኮ በጣም ነው የሚያስገርመው። ከበቃ ብቻ ነው ሊያውቀው የሚችለው። ሁለተኛ እግዚአብሔርን የሚያመልክ ህዝብ እግዚአብሔር ጨርሶት ለአጋንንት ሽጦታል ማለትስ ተገቢ ነው? ትቶታል፣ ለአጋንንት አሳልፎ ሰጥቶታል ማለት የእምነት የጸሎት የስግደት የጾም 7 አጽዋማት እየጾመ መከራውን አይቶ ካለችው ቆርጾ ለቤተክርስቲያኑ እየሰጠ የሚኖርን ህዝብ ከድሃ ተካፍሎ በእግዚአብሔር ስም የሚኖርን ህዝብ ጽድቅ ዋጋ የለውም አጋንንት አድሮብሃል ብሎ መናገር ከባድ ነው በጣም። አምላካችን እግዚአብሔር ከክፉ ነገር ሁሉ ይጠብቀን። ሀገራችን ኢትዮጵያ እውነት ነው ብዙ ነገሮችን እናያለን እንሰማለን። ነገር ግን የትዕቢት ቃል በእግዚአብሔር ህዝብ መናገር ራሱ መቅሰፍትም ትዕቢትም ነውና ይህን እያሰብን አምላካችን እግዚአብሔር ከክፉ ከዲያብሎስ ከአጋንንት እንዲጠብቀን እኛም በጾም በጸሎት ልንበረታ ይገባል። በጾመ ፍልሰታም ደግሞ እናታችን ቅድስት ድንግል ማርያም ከልጇ ከወዳጇ በአማላጅነቷ በረድኤቷ እንድትጠብቀን ልንተጋ ያስፈልጋል። አምላካችን እግዚአብሔር ሁላችን መጨረሻችን ያሳምረን። ዛሬ ያዝናቸው ቪዲዮ እነዚህን ይመስላሉ። ብዙ ቁም ነገሮችንና መልካም ነገሮችን እንዳገኛችሁ ተስፋ አደርጋለሁ። በቀጣይ በተለያዩ አጫጭርና መንፈሳዊ ይልቁንም ደግሞ ቁም ነገር አዘል የሆኑ ቪዲዮዎችን በጋራ ሰብሰብ አድርገን እንመለከታለን። በዚህ ቪዲዮ ላይ ደግሞ ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አሳውቁን። ቤቱን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ላይክ እና ሼር በማድረግ ደግሞ ይህ ቪዲዮ ለብዙዎች ተደራሽ እንዲሆን አድርጉ። በቀጣይ በሌላ መርሃ ግብር እስክንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።